ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት 5 ሰዓት ላይ በጀመረው የሻምፒዮንስ ሊግ የምድብ አምስተኛ ጨዋታ ሊቨርፑል በአንፊልድ በፒኤስቪ 4-1 በሆነ ውጤት መሸነፉ አይዘነጋም። ከጨዋታው በኋላም ከርተስ ጆንስ እንደዚሁም ደግሞ አሰልጣኝ አርነ ስሎት በጨዋታው ዙሪያ የሰጡት አስተያየት አለ። በዚህ ቆይታችንም ይህንን አስተያየት የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንደዚሁም ደግሞ በሰጡት አስተያየት ላይም ያላችሁን ሀሳብ እንዳለ እዚሁ ኮሜንት ሴክሽን ላይ እንድታጋሩኝም በአክብሮት እጠይቃለሁ። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በአጠቃላይ በጨዋታው ዙሪያ በሰጡት አስተያየት ምንድን ያሉት በጣም የሚያስገርምና ተቀባይነት የሌለው ነገር ነው ያሳየነው እንቅስቃሴ፣ በተለይ የተሸነፍንበት መንገድ ተቀባይነት የለውም። በእርግጥ የመጀመሪያው አጋማሽ ላይ ጎል ከተቆጠረብን በኋላ በጣም ጥሩ መንቀሳቀስ ችለን ነበረ። አቻ የምንሆንባትንም ግብ ማግኘት ችለን ነበር። እንደዚሁም ደግሞ ሁለተኛ ግብ ማስቆጠር የምንችልበትም አጋጣሚዎችን አግኝተን ነበረ። ነገር ግን እነዛን አልተጠቀምንባቸውም። ሁለተኛው አጋማሽ ላይ ሲጀምር ግን ፒኤስቪዎች በጣም የተሻሉ ቡድን ሆኖ መቅረብ ችሏል። እኛ ፕረስ ስናደርግ ራሱ እንደ መጀመሪያው አጋማሽ ፕረስ እያደረግን አልነበረም። እንደዚሁም ጥሩ መንቀሳቀስም አልቻልንም እንደ ቡድን። ሁለተኛ ግብ ተቆጠረብን። ከዛ አቻ ለመሆን እንግዲህ ትልቅ ጥረት አድርገን ነበረ። የተለያዩ ቻንሶችንም ክሬት ማድረግ ችለን ነበረ። ነገር ግን እነዛን ቻንሶች ባለመጠቀማችን ምክንያት እነሱ ሶስተኛ ግብ ማስቆጠር ቻሉ። ከዛ በኋላ አራተኛ ግብ አስቆጥረው በመጨረሻም 4-1 በሆነ ውጤት ማሸነፍ ችሏልና ይህ ተቀባይነት የሌለው ነገር ነው። በተለይ ደግሞ እንደ ሊቨርፑል ያለ ትልቅ ቡድን ውስጥ ስትጫወት፣ እንደዚሁም ደግሞ በጣም ኳሊቲ ያላቸው ተጫዋቾች በቡድን ውስጥ ሲኖሩ እንደዚህ አይነት እንቅስቃሴ አሳይተ መሸነፍ ተቀባይነት የሌለው ነገር ነው። በጣም አስከፊ ውጤት ነው የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ለዚህ ጨዋታ መሸነፍ ዋነኛው ምክንያት እንግዲህ የግለሰብ ስህተት ነውና በግለሰብ ስህተት ዙሪያ በሰጡት አስተያየት ምንድን ያሉት እግር ኳስ የቡድን ስፖርት ነው። በእርግጥ ግለሰቦች ሊሳሳቱ ይችላሉ። ነገር ግን ደግሞ የግለሰብ ስህተት በእግር ኳስ ላይ ያለ ነገር ነው። እናም በዚህ ጨዋታ ላይ እንግዲህ የግለሰብ ስህተት ላይ ከማተኮር ይልቅ እንደ ቡድን ስህተቶቻችንን ማየት የተሻለ ይመስለኛል። ምክንያቱም እንደ ቡድን እርስ በርስ ከቨር መደራረግ ነበረብን። የአንዱን ጉድለት አንዱ ሊሞላው ይገባ ነበር። አንዱ ቢሳሳት ሌላኛው ሊያርመው ይገባ ነበርና ከዚህ የተሻለ ማድረግ እንችል ነበረ። ስህተቶቹ እንዳሉ ሆኖ ራሱ ከዛ የተሻለ እንቅስቃሴ ማድረግ እንችል ነበረ። የተሻሉ ውሳኔዎችን ማድረግ እንችል ነበረ። ያንን ነገር ባለማድረጋችን ግን ሽንፈትን አስተናግደናል። በመቀጠል አስተያየታቸውን የሰጡት ደግሞ ኢብራሂም ኮናቴን ቀይሮ ማስወጣታቸው አይዘነጋምና በዛ በኢብራሂም ኮናቴ ቅያሪ ዙሪያ በሰጡት አስተያየት ምንድን ያሉት እሱ ስህተት ስለሰራ ቀይሬ ያስወጣሁት፣ ነገር ግን ተቀይሮ ሲወጣ ሊቨርፑል 3-1 በሆነ ውጤት እየተመራ የነበረውና ወደ አሸናፊነት ለመመለስ የመከላከል ባህሪ ያለውን ተጫዋች አስወጥቼ የማጥቃት ባህሪ ያለውን ተጫዋች ሁልጊዜ እንደማስገባው ነው በዚህ ጨዋታ ላይ የሚያስገባሁት። ነገር ግን ደግሞ ያ የቀየርኩት ቅያሬ ግን መጨረሻ ላይ ውጤታማ አላደረገኝም። ነገር ግን ኢብራሂም ኮናቴን ቀይሬ ሳስወጣ በታክቲካዊ ምክንያት ነው እንጂ ተጫዋቹ በግል ስህተት ስለሰራ አይደለም። እንዲሁም በጨዋታው ላይ ቀይሮ እስከሚወጣበት ሰዓት ድረስ በጣም ጥሩ እንቅስቃሴ ሲያደርግ ነበረ። ነገር ግን ታክቲካሊ መለወጥ ያለብኝ ነገሮች ስለነበሩ ራያን ግራቨንበርግን ወደ ኋላ መልሼ ከዛም ፌዴሪኮ ኬዘን ወደ ሜዳ አስገብቼ የበለጠ ማጥቃታችንን ለማጠናከርና ውጤቱን ለመቀልበስ ጥረት አድርገን ነበረ። ነገር ግን በስተመጨረሻ ይህ ነገር ሳይሳካ ቀርቶ አራተኛ ግብም ተቆጥሮብን ልንሸነፍ ችለናል የሚል አስተያየትን ሰጥቷል። በመቀጠል አስተያየታቸውን የሰጡት በተጫዋቾቹ የራስ መተማመን ወይም ኮንፊደንስ ዙሪያ ነበርና በሰጡት አስተያየት ምንድን ያሉት በዛሬው ጨዋታ ላይ የመጀመሪያው አጋማሽ ላይ እንደተመለከት ነው 1-0 ከተመራን በኋላ ወደ አሸናፊነት ለመመለስ ከፍተኛ ጥረት አድርገናል። አቻ መሆንም ችለን ነበረ። የተሻለ መንቀሳቀስ ችለን ነበርና ያንን ከተመለከታችሁ የተጫዋቾቹ ኮንፊደንስ አሁንም እንዳለ ነው የሚያሳየው። ነገር ግን ሁለተኛው አጋማሽ ላይ የተፈጠረውን ነገር ስንመለከት ግን በተለይ ደግሞ ሶስተኛው ግብ ከተቆጠረ በኋላ 1-2-3 ተጫዋቾች የኮንፊደንስ ችግር ያየሁባቸው ይመስለኛል። እንደ አጠቃላይ ግን ሙሉ ለሙሉ ተጫዋቾቹ ኮንፊደንሳቸው ወርዷል ብዬ አላስብም የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በሂጎ ኤኬቴኬ ዙሪያ ነው። እንደሚታወቀው ኤኬቴኬ በጉዳት ምክንያት ተቀይሮ መውጣቱ አይዘነጋምና በዛ ዙሪያ በሰጡት አስተያየት ምንድን ያሉት እስካሁን ድረስ እንግዲህ ምን ያህል ጉዳቱ የከፋ ነው የሚለውን ነገር አላወቅንም። ነገር ግን ሁለተኛው አጋማሽ እንደተጀመረ የእሱ ፕሬሲንጉ እንደ መጀመሪያው አጋማሽ እንዳልነበረ አይቼ ነበርና ምን ሆኖ ነው ብያልኩም ስጠይቅ ነበረ። ከዛ በኋላ ግን ከ5-10 ደቂቃ በኋላ ጀርባዬ ላይ የሆነ ነገር ተሰማኝ ብሎ መጮት ስላልቻለ ቀይሬ ላስወጣው ያለው ከዚህ በኋላ እንግዲህ ምን ያህል የከፋ ነው፣ ለምን ያህል ጊዜ ከሜዳ ሊርቅ ይችላል የሚለውን ነገር እንግዲህ በምርመራ የምናውቀው ነገር ነው የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በተጫዋቾቹ ኳሊቲ ዙሪያ ነው። ኳሊቲያቸው አሁንም ድረስ አለ ወይ የሚል ጥያቄን ተጠይቀው ነበርና በዛ ዙሪያ በሰጡት አስተያየት ምንድን ያሉት አሁንም ድረስ እንግዲህ በጨዋታዎች ላይ አንዳንድ አጋጣሚዎች ላይ የተጫዋቾቹን ኳሊቲ እመለከታለሁና ሙሉ ለሙሉ ኳሊቲያቸው ጠፍቷል ማለት አንችልም። አሁንም በጣም ኳሊቲ ያላቸው ተጫዋቾች በቡድን ውስጥ አሉ። ነገር ግን ደግሞ ይህንን ኳሊቲ እንዴት ነው ማውጣት ያለባቸው፣ እንደዚሁም ደግሞ እንዴት ነው ኮንሲስታንሲ የሚሆኑ
የሚሆኑት የሚለው ነገር ላይ ግን በደንብ መስራት መቻል አለብን። በተጨማሪም ደግሞ እያንዳንዱ ተጫዋች የራሱ ኳሊቲ ቢኖረው እንደ ቡድን ካልተጫወቱም ቡድንህን ውጤታማ አያደርግምና እዛ ላይም በደንብ መሰራት መቻል ያለበት ነገር አለ። ነገር ግን ከዚህም የተሻለ ደግሞ እንቅስቃሴ ማድረግ መቻል አለብን። ውሳኔዎቻችን ላይ የምናደርጋቸው እንቅስቃሴዎች ላይ እንዳለ የተሻለ ነገርን ማድረግ መቻል አለብን። እኔም እንግዲህ ይህንን ነገር የተሻለ ለማድረግ በየቀኑ እየሰራው ነው የምገኘው። እንደዚሁም ተጫዋቾቹም በጣም ከፍተኛ ጥረት እያደረጉ ነው የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በራሳቸው የሊቨርፑል አሰልጣኝነት ዙሪያ ነውና ምናልባትም ሊባረሩ የሚችሉበት እድል አለ እየተባለ ይገኛልና በዛ ዙሪያ ላይ በሰጡት አስተያየት ምንድን ያሉት በዚህ ሰዓት ላይ ይህ ነገር አያሳስበኝም። ከላይ ያሉት አመራሮችም ለእኔ ድጋፍ እንዳላቸውም ከዚህ በፊትም ነግረውኛል። ከኃላፊዎቹ ጋር እንግዲህ ሁልጊዜም እንነጋገራለን። ባለፈው ዓመት እያሸነፍንም እያለ ስንነጋገር ነበረ። በዚህ ሰዓትም እየተሸነፍንም እየተነጋገርን ነው የምንገኘው። እናም ከዛ ንግግራችን የምንረዳው ነገር ቢኖር ምንድን ነው ለእኔ ድጋፍ እንዳላቸው ነው። ነገር ግን ደግሞ ሁሉም ነገሮች የመለወጥ እድል አላቸው። ነገ የሚፈጠረውን ነገር አናቅም፣ ሊቀየር ይችላል። እናም እዛ ላይ ብዙም የማስብበት ምንም ነገር የለም። አሁን ሙሉ ለሙሉ ትኩረቴ ምንድን ነው ተጫዋቾቹን አንድ ማድረግ ወደ አሸናፊነት መመለስ ላይ ነው እንጂ ትኩረቴ የእኔ ስራ በዚህ ይቆያሉ አልቆይም የሚለው ነገር ላይ ምንም አይነት ሀሳብ የለኝም የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ ለችግሮቹ መፍትሄ በመፈለግ ዙሪያ ነውና መፍትሄ ብለው የተናገሩት ነገር ቢኖር ምንድን ነው ብቸኛው የዚህ ችግር መፍትሄ እንደምንም ብሎ ይህንን ወቅት ማለፍ ነው። የት እንዳለን መጋፈጥና በእጅጉ መፋለም አለብን። ጎል ባናስተናግድ ኖሮ በጣም ጥሩ ነበረ። በመጀመሪያው አጋማሽ የነበራቸው ምላሽ ከሊቨርፑል ተጫዋቾች የምጠብቀው ነገር ነበረ። ሁለተኛው አጋማሽ ላይ ግን ያንን ነገር አላገኙትም። በስተመጨረሻም ሁላችንም እንዳየነው 4-1 በሆነ ውጤት መሸነፍ ችለናል። ያ ደግሞ ተቀባይነት የለውም። ከዚህ የተሻለ ነገርን ማድረግ እንችል ነበረ። እናም ሁላችንም አሁንም በደንብ ራሳችን ላይ ሰርተን የተሻለ ነገር ማምጣት መቻል አለብን። እኔ ብቻ ሳይሆን ተጫዋቾቹም እዚህ ላይ ኃላፊነት አለብን። እኔም ግን በበኩሌ ከሌሎች የአሰልጣኝ ቡድን አባላት ጋር በመሆን የተሻለ ነገርን ለማምጣት በጣም ከፍተኛ ጥረት እያደረግን እንገኛለን የሚል አስተያየትን ሰጥቷል። በመቀጠል አስተያየትን የሰጠው ደግሞ ከርቲስ ጆንስ ነው። ከርቲስ ጆንስ በሰጠው አስተያየት የዛሬው ውጤት ተቀባይነት የለውም። እውነቱን ለመናገር አሁን ላይ ምን ማለት እንዳለብኝ ራሱ ቃላቶች የሉኝም። በጣም ተናደናል። ከንዴትም አልፈን ወደ ሀዘንም ተሸጋግረናል። እንዲህ አይነት ችግር ውስጥ ያለ ቡድን አይቼ አላውቅም። ከዚህ የተሻለ ነገርን ማድረግ ነበረብን። በአሁን ጊዜ መጥፎ ቦታ ላይ ነን ያለነው እና ይህን ነገር መለወጥ አለብን። ምክንያቱም ሁላችንም የሊቨርፑልን ባጅ ደረታችን ላይ አስቀምጠን ነው እየተጫወትን የምንገኘውና የደረታችን ላይ ያለው ባጅ እስኪለቅ ድረስ ያለንን ሁላ መስጠት አለብን። እስከ መጨረሻው ድረስ መፋለም መቻል አለብን። ለሌሎች ቡድኖች ቀላልና ለመግጠም የሚመች ቡድን መሆን የለብንም። ሊቨርፑል በአንፊልድ በተለይ ምን ያህል አስፈሪ ግርማ እንደነበረ ሁላችንም እናውቃለን። ወደዛ ነገር መመለስ መቻል አለብን። ሊቨርፑል በዓለማችን ላይ ከሚገኙ ምርጥ ክለቦች መካከል አንደኛው ነው። ወደዛ ዝና መምጣት መቻል አለብን። እንዴት እዛ ቦታ ላይ እንደደረስን ሁላችንም እናውቃለን። አሁንም ያንን ነገር ማምጣት መቻል አለብን። በጨዋታዎች ላይም ለተጋጣሚ ቡድን የሚመች አይነት አጮትን መጮት የለብንም። እየተጋጨን በወኔ መጮት መቻል አለብን። እያንዳንዷን ኳስ ለመቀማት ያለንን ሁላ መስጠት መቻል አለብን። እንደዛ ካልሆነ ውጤት አይመጣም። ስለዚህ ከዚህ በኋላም ሁላችንም ራሳችንን በደንብ ማየት መቻል አለብን። እኔ እከሌ ተሳስቷል፣ እከሌ እንደዚህ አድርጓል ማለት የለብንም። መወቃቀስ የለብንም። እንደ ቡድን ቁጭ ብለን እርስ በርስ በግልጽ መነጋገር መቻል አለብን። ማስተካከል መቻል ያለብንን ነገር እንዳለ በከፍተኛ ጥራት ማስተካከል መቻል አለብን። ወደ አሸናፊነትም ልንመለስ ይገባል። ከልጅነት ጀምሮ ሊቨርፑልን ስደግፍ ነው ያደግኩትኝ። ሊቨርፑል ምን ማለት እንደሆነ እኔ በጣም አውቃለሁና ለሊቨርፑል ያለንን ነገር መስጠት መቻል አለብን የሚል አስተያየትን ሰጥቷል። ይህ ወኔው በሜዳ ላይ ቢታይ እንዴት ጥሩ ነበረ። በእርግጥ ጥሩ እንቅስቃሴ አድርጓል ምሽት ላይ። በተለይ ደግሞ እዚህ ቦታ ላይ በቀኝ ፉልባክ ላይ ብዙ ጊዜ ሲጫወት አልተመለከትነውም። አንድ ጊዜ ከዚህ በፊት ሲጫወት ተመልክተኗል፣ አንድ ወይ ሁለት ጊዜ። ከዛ ውጭ ግን ብዙ ጊዜ እዛ ቦታ ላይ ሲጫወት አልነበረምና ያለመደው ቦታ ላይ ተጫውቶ እንደዚህ አይነት እንቅስቃሴ ማሳየቱ ጥሩ እንቅስቃሴ አድርጓል ሊያስብለን ይችላል። ነገር ግን ከዚህ የተሻለ ነገርን ማድረግ ይችል ነበረ። እሱ ብቻ አይደለም፣ ሙሉ 11ዱን ተጫዋቾች እንመልከት፣ እያንዳንዷን እንቅስቃሴያቸውን እንይ ብንል የራሳቸው የሰሩት ስህተት አለ በጨዋታው ላይ። በእርግጥ ከሁሉም ተጫዋቾች የተሻሉ አንዳንድ ተጫዋቾች አሉ። አሁን ለምሳሌ ሳቡዝ ላይ የተሻለ መንቀሳቀስ ይችላል። 9 ቁጥር ቦታ ላይ የተጫወቱትም ተጫዋቾች የተሻለ መንቀሳቀስ ይችላል። ይህንን ስል ግን ሂጉ ኤኪቲኬም አሌክሳንደር ኢሳቅም የሚገባቸውን ያህል ሰርቪስ አግኝቷል ግን ብዬ አላስብም። በዛም ምክንያት ያን ያህል ልንወቅሳቸው አንችልም። ባለፉት 3 ዓመታት ኑኔዝን የምንወቅስበት ነገር ነበረ። እሱ ምንድነው ያገኛቸውን አጋጣሚዎች አይጠቀምም የሚል ነገር ነበረ። በዚህ ሲዝን ግን 9 ቁጥር ቦታ ላይ የሚጫወቱት ተጫዋቾች
የተሻለ አጋጣሚዎችን እያገኙ አይደለም የሚገኙት። ኑኔዝን የሚያገኘውን ያህል ግማሹን እንኳን እያገኙ አይደለም የሚገኙትና ያን ያህል ሰርቪስ ሳያገኙ እነዚህን ተጫዋቾች መውቀስ ተገቢ አይመስለኝም። ሌሎቹ ግን በጣም የወረደ እንቅስቃሴ ማድረግ ችሏል። ቨርጅል ቫንዳይክ በጣም የወረደ እንቅስቃሴ ሲያደርግ ተመልክተናል። ኢብራሂም ኮናቴ እንደዚሁ የወረደ እንቅስቃሴ ሲያደርግ ተመልክተናል። በእርግጥ ኢብራሂም ኮናቴን አንድ ማንወቅስበት ነገር አለ። እሱም ምንድነው ሁለት ቦታዎችን ነው ከቨር እያደረገ የሚገኘው። የቀኝ ፉልባኩንም ከቨር ያደርጋል፣ የራሱንም ቦታ ከቨር ያደርጋልና በጣም ብዙ ቦታዎችን እያካለለ ያለ ተጫዋች ነው። በዛ ሰዓት ደግሞ አንዳንድ ስህተቶችን ልሰራ ትችላለህ። ነገር ግን የኮናቴ የሚሰራቸው ስህተቶች ደግሞ በየሳምንቱ የሆኑ መምጣት እችሏልና አሁንም በደንብ ማሻሻል ያለበት ነገር አለ ብዬ አስባለሁ። እናንተም ከጨዋታው በኋላ የሰጣችሁት አስተያየት አለ። አንድ ሁለቱን እንመልከትና ፕሮግራማችንን የምናበቃ ይሆናል። አቡ በሰጠው አስተያየት በሊቨርፑል ተስፋ እየቆረጥኩ ነው። ዲኤስቲቪ እንኳን ይህንን ጨዋታ እያስተላለፈ አይደለም የሚገኘው። ሰውየው ከአቅም ውስንነት ባለፈ ግትርነትም አለበት። አንድ አሰልጣኝ ፍሌክሲብልና ፕራግማቲዝም ሊሆን ያስፈልጓል። ይህ ሰውዬ ግን ሁለቱንም እየሆነ አይደለም የሚገኘው። የተጫዋቾች ምርጫ ላይም ግትርነትና አድሏዊነት የሚታይበት አሰልጣኝ ሆኗል። ቡድኑም እንዳጠቃላይ የማንነት ቀውስ ወይም ደግሞ አይዴንቲቲ ክራይሲስ አጋጥሞታል። ስለዚህ አሁንም በፍጥነት ነገሮችን በደንብ ማየት ያስፈልጋል። መቀየር ያለባቸውን መቀየር ያስፈልጋል። እኛ የሚጠበቅብን ተረጋግተን የሚሆነውን መከታተል ነው የሚል አስተያየትን ሰጥቷል። እዚህ ጋር የዲኤስቲቪው ምናልባትም አንዳንድ ምርጥ ጨዋታዎች ማታ ላይ ስለነበሩ እነዛን ቅድሚያ ሰጥተው ሊሆን ይችላል። ነገር ግን የተናገርከው ነገር በተለይ በአሰልጣኙና በቡድኑ ላይ ሙሉ ለሙሉ ትክክል ነገር ነው። በጣም የሚመርጣቸው ምርጫ ላይ ግትርነት ይታይበታል። አንዳንድ ተጫዋቾች መጥፎ የሚባል ብቃት ላይ ሆኖ በተደጋጋሚ በቋሚነት ሲጀምሩ እየተመለከት ነው። ሙሉ 90 ደቂቃም ሲጫወቱ እየተመለከት ነው የምንገኘው። እንደ አምናው ፍሌክሲቢሊቲ በዚህ ሰዓት እየተመለከትንበት አይደለም የሚገኘው አሰልጣኝ አርነ ስሎት። ባለፈው ዓመት እንግዲህ ስናደንቀው የነበረው ለእያንዳንዱ ጨዋታ የተለያየ አይነት አጮትን ይዞ ሲገባ መመልከት ችለን ነበረ። በዚህ ሲዝን ግን በተደጋጋሚ ጨዋታዎች ላይ የምንሸነፍበትን አይነት ታክቲክ በእያንዳንዱ ጨዋታ ላይ እየተገበረ ነው የምንገኘው። ያ ደግሞ ሁልጊዜም ሽንፈት ነው የሚያመጣው። እንዲሁም እብደት የሚባለው አንድ ነገር እንደማይሆን እያወቅ ደጋግመህ ስትሰራ ነው። ያንን ነገር ደግሞ በዚህ ሲዝን በሊቨርፑል ቤት በደንብ እየታየ ይገኛል። ትናንትና ምሽት ላይ እንደነገርኳችሁም አሁን ላይ በጣም በፍጥነት ለውጦች ማምጣት ያስፈልጋል። አሰልጣኙ መባረር የለበትም የሚሉ ከሆነ እንኳን ምክትል አሰልጣኞቹ የቆመ ኳስ አሰልጣኝና መከላከል ላይ የሚሰራው አሰልጣኝ ሙሉ ለሙሉ መነሳት መቻል አለባቸው። ካልሆነ ግን ሙሉ ለሙሉ አሰልጣኙን መቀየር ትክክለኛ ውሳኔ ነው ብዬ አስባለሁ። በመቀጠል አስተያየቱን የሰጠን ደግሞ ኤችዲቢ የሚለውን ስም የሚጠቀም አድማጫችን ነው። እሱ በሰጠው አስተያየት ምንድነው የምታወራው? የመጀመሪያው ጎል በኬርኬዝ ምክንያት አይደለ እንደ የገባው ምክንያቱም ሚሎስ ኬርኬዝ ወደ ኮርና እንዲወጣ ማድረግ ስለቻለ የሚል አስተያየትን ሰጥቷል። እዚህ ጋር አንድ ማለት ስማማበት ነገር ቢኖር ምንድነው ስትከላከል ኮርና ሊወጣ ይችላል። ያ ኖርማል ነገር ነው። ሁሉም የወጡ ኮርናዎች ደግሞ ጎል ይሆናሉ ማለት አይደለም። በእርግጥ በዚህ ሲዝን ሊቨርፑል ከቆሙ ኳሶች በጣም እየተቸገረ ነው የሚገኘው። እንደዛም ቢሆንም ግን ስትከላከል ኮርና ሊወጣ ይችላል፣ አይወጣም ማለት አይደለም። ነገር ግን ከኮርና በኋላ የምናደርጋቸው ውሳኔዎች ናቸው ዘንድሮ በጣም እያስቸገሩን የሚገኙት። አንደኛ ኮርና ከተዋጣ በኋላ የመጀመሪያ ኳስ ላይ ስንከላከል ጥሩ አይደለንም። ሁለተኛ ደግሞ የመጀመሪያ ኳሱን ራሱ በጥሩ ሁኔታ ብንከላከል ሰከንድ ቦል ላይ ኳሶችን እያጸዳን አይደለም የሚገኘው። የትናንትናው የመጀመሪያ ግብ ግን ሙሉ ለሙሉ የቨርጅል ቫንዳይክ ጥፋት ነው። ኮርና ከተዋጣ በኋላ እጁን ያን ያህል ከፍ ማድረግ አልነበረበትም። ምንም ያህል ብትገፋ እጅህ በእንደዚህ አይነት ሁኔታ ከፍ አይልም። እንደውም የሚመስለው የነበረው ኳስ የሚጫወት ሳይሆን ባስኬትቦል ሊጫወት የገባ ነው የሚመስለው። ይህም የኮንፊደንስ ችግር ይመስለኛል። ምክንያቱም ሊቨርፑል በተደጋጋሚ ቅድም እንዳልኳችሁ ከቆሙ ኳሶች ጎል እየተቆጠረበት ነው የሚገኘውና በዚህ ኳስም ጎል እንዳይቆጠርባቸው ፋውል ተሰርቶብኛል ብሎ የቅጣት ምት ለማግኘት ያሰበ ነው የሚመስለኝ። ነገር ግን እጁ በጣም ነበረ ከፍ ያለው። ድጋሚ ማየት ትችላለህ። እጅህ ኢቨን አይደለም ለሱ ፕሮፌሽናል ለሆነ ተጫዋች እኛ ራሱ ብንገባ እጃችን ያን ያህል ከፍ የሚል አይመስለኝምና ስህተቱ ሙሉ ለሙሉ የቨርጅል ቫንዳይክ ነው ብዬ ነው የማስበው። እያሱ በሰጠው አስተያየት ደግሞ ለስሎት አዝናለሁ። ባለፈው ዓመት በጣም ምርጥ የሚባልን ጊዜን ሰጥቶን ነበረ፣ ዋንጫም አሳክቶልን ነበረ። ለዛ ደግሞ ሁልጊዜም ምስጋናችንን እናቀርባለን። አሁን ላይ ግን ይበቋል የሚል አስተያየትን ሰጥቷል። እውነቱ ነው። ባለፈው ዓመት ሊቨርፑል ያልጠበቀውን የፕሪሚየር ሊግ ዋንጫ ማሳካት ችሎ ነበረ። እንደዛም ቢሆንም ግን ጨዋታችንን ከተመለከታችሁ በተለይ ደግሞ ሁለተኛው አጋማሽ ከ19ኛው ከ20ኛው ጨዋታ በኋላ ያሸነፍንባቸውን ጨዋታዎች ራሱ ስንመለከት አብዛኞቹም በአንድ የጎል ልዩነት ነበር ስናሸንፍ የነበረው። ያን ያህል ምርጥ የሚባል እንቅስቃሴም ሳናደርግ የወጣንባቸው ጨዋታዎች በዛ ያሉ ነበሩና አንዳንድ ምልክቶች ነበሩ ወደኋላ መለስ ብለን ብንመለከት። እንደዛ ቢሆንም ግን ጨዋታዎችን እያሸነፍን ነበረ። ዋንጫውንም መብላት ችለን ነበር። በተለይ ደግሞ የመጀመሪያው አጋማሽ ላይ የሰበሰብናቸው ነጥቦች እንደዚሁም ደግሞ አርሰናሎች የጣሉት ነጥቦች ዋንጫውን እንድናሳካ አድርጎናል። ለዛም ደግሞ አሰልጣኝ አርነ ስሎት የሰሩት ሚና በጣም ከፍተኛ ነው የነበረው። ዘንድሮ ግን እንደ ቡድን ጨዋታዎችን ከተመለከትን ምናልባትም እስካሁን ድረስ ካደረግናቸው ጨዋታዎች
በአስቶን ቪላና በሪያል ማድሪድ በነበረው ጨዋታ ላይ ጥሩ መንቀሳቀስ ችለን ነበር። ሙሉ 90 ደቂቃ የተሻለ እንቅስቃሴ ማድረግ ችለናል። ከነዚህ ጨዋታዎች ውጭ ግን ያሉትን ያሸነፍናቸውን ጨዋታዎች ራሱ ብንመለከት ሙሉ 90 ደቂቃ ምርጥ ሆነን የተጫወትንበት ጨዋታ የለም። የተወሰኑ ደቂቃዎች ላይ ምርጥ ብቃታችንን አሳይተን ጎሎቹን አስቆጥረን አሸንፈን የወጣንባቸው ጨዋታዎች ይበዛሉ። ዘንድሮ በጣም መሰረታዊ የሚባል ችግሮች እያጋጠሙን እንደሆነ እንግዲህ እነዚህ ነገሮች ማሳያ የሆኑ ይመስለኛል። ምሽት ላይ እንግዲህ ከጨዋታው በኋላ ኤንዲ ካይሊ በዘገበው ዘገባ መሰረት የሊቨርፑል አመራሮች አስቸኳይ ስብሰባን ሊያደርጉ ወስኗል የሚል ዘገባን ዘግቧል እና በዛ ስብሰባቸው ላይ ምናልባትም አሰልጣኝ አርነ ስሎት ሊባረር የሚል ሀሳብን ሊያንጸባርቁ ይችላሉ የሚል ነገር እየተነገረ ይገኛል። ይህ ብቻም አይደለም። ሊቨርፑል እሁድ ከዌስትሃም ጋር የሚያደርገው የፕሪሚየር ሊግ ጨዋታ አለ። ሌላ ጊዜ ቢሆን ኖሮ አርብ ዕለት ነበር ጋዜጣዊ መግለጫ የሚሰጠው። በዚህ ሳምንት ግን ጋዜጣዊ መግለጫው ወደ ቅዳሜ ተሸጋግሯል የሚል አንዳንድ መረጃዎች እየወጡ ነው የሚገኙትና ምናልባትም አዲስ ውሳኔ ዛሬና ነገን ሊወሰን የሚችልበት እድል የሰፋ ነው እየተባለ ይገኛል። ይህንን ነገር እንግዲህ ሁላችንም በትኩረት መመልከት ያለብን ጉዳይ ይመስለኛል። በአጠቃላይ ግን ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።